ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ሾተላዩ አበሻ እውነተኛ ታሪክ ጸሐፊ ግርማ ዘገየ፣ ተራኪዎች ቤተልሔም ሰለሞንና አብርሃም ማሩ። የመጨረሻው ክፍል ነው። ከሀሳብ ጋር ሲሟገት የክፍሉ የውጭ በር ደወል ጮኸበት። እኔ ነኝ ሮበርት። ሮበርት በሩ ተከፍቶለት ወደ ክፍሉ ሲዘልቅ ተካልኝ በበሩ ተከልሎ ቆሟል። ሮበርት ወደ ክፍሉ ከመዝለቁ በፊት ተካልኝ ብሎ ተጣራ። አቤት አለው ከውስጥ ሆኖ። የት ነው ያለኸው? ማን ነው? እዚህ ነኝ። አትገባም እንዴ? ምን ውጭ ያቆመሃል? በዚህ መሃል የሌላ ሰው ድምፅ ተሰማ። ሮበርት እንግባ እንጂ ብሎ ወደ ውስጥ ገፋው። ተካልኝ እቅዱ እንደተበላሸበት ወዲያው አውቋል። ከሰው ጋር ነህ እንዴ? አለው በሩን ለቆ ፊቱን ከተከለለበት የበሩ ኋላ እያሳየ። አው ጓደኛዬ ሊረዳኝ መጥቷል፣ በማስተዋወቅ አይነት ጓደኛው እያመላከተ። ሁሉም ተጨባበጡና እክፍሉ መሃል ቆሙ። ተካልኝ ለጆይስ ድንገት መጥፋት የተቆረቆረና ያሰበ ለመምሰል ለሮበርት ጥያቄዎችን ያቀርብለት ጀመር። ለመሆኑ ከቤት ከመውጣቷ በፊት ተጨቃጭቃችሁ ነበር? እረ በጭራሽ። እንዲያውም አለ ወትሯ በምሽት ቤት እያጸዳች ስለነበር ብዙ አልተነጋገርንም። አንተስ በጽዳቱ ረዳት? ምን ትቀልዳለህ? ጆይስ ከወትሯ ምንም አይነት የጠባይ ለውጥ አላየሁባትም። ድንገት አንተ በማታውቀው ነገር ተቀይመህ ከሆነ? በጭራሽ ሊሆን አይችልም። ሊያቀያይም ቅር ሊያሰኝ የሚችል ምንም አይነት ምክንያት አልነበረንም። ሮበርት ከተካልኝ የሚቀርብለትን ጥያቄ አልወደደውም። ጭራሽ በፖሊስ ተይዞ የሚመረመር አድርጎ ቆጥሮታል። ይልቅስ ጥያቄውን አሳጥርና ፍለጋውን ከየት እንደምንጀምር እቅድ አውጥተን ቶሎ እንጀምር። ምናልባት በወንጀለኛ ሰው ተጠልፋ እንደሆነ እንኳን ለፖሊስ አመልክተን የባሰ ጉዳት ሳይነካት ልንደርስላት እንችል ይሆናል አለ ሮበርት በትካዜ አገጩን ጉልበቱ ላይ አስደግፎ። የፖሊስ ስም ሲጠራ የከነከነው ተካልኝ ጣልቃ ገባና ለፖሊስ ማማከሩን እንኳን አሁን ባናደርገው ይሻላል። መጀመሪያ እኛው ራሳችንን ፈልጋት ካጣናት ለፖሊስ እናማከራለን አለ ፈርጠም ብሎ። በዚህ ጊዜ ነበር የሮበርት ጓደኛ ጣልቃ በመግባት የተካልኝን እቅድ ያፈረሰው። የእጅ ስልኩን ከኪሱ አውጥቶ ወደ ፖሊስ ስልክ መደወል ጀመረ። የት ነው የምትደውለው? ለፖሊስ። ለምን? ምን ማለት ነው? እንዴት ለምን ትላለህ? ሰው እኮ ነው የጠፋው። የኪስ ቦርሳ መሰለህ እንዴ? ከጠፋች 4 ሰዓት ስላልሞላት ፖሊስ እኮ ቢሆን አይቀበለንም። መጀመሪያ ለ24 ሰዓት መጠበቅ አለብን። ግድ የለህም፣ እሱን ለኔ ተውልኝ። ለሁሉም ጉዳዩን ፖሊስ በትኩሱ ቢያውቀው አይከፋም። ተካልኝ ሮበርትን ጓደኛ ለፖሊስ ማመልከቱን አልወደደውም፣ ግን እንዴት አድርጎ ለማስቆም እንደሚችል ቶሎ አሰበና ቆይ ለትንሽ ጊዜ በፍራቻ ያልተናገርኩት ምናልባት እኔ የማውቀው ነገር ስለሚኖር መጀመሪያ በሱ ላይ እንነጋገር። የሮበርት ጓደኛ ስልኩን ቶሎ ኪሱ ከተተና ለመስማት በመጣደፍ አይነት ምን የምታውቀው ነገር አለ? እንስማዋ አለው። ተካልኝን በጥርጣሬ አይን
እየተመለከተው። ትናንትና ማታ ወደ 10 ሰዓት ገደማ ደውላልኝ ነበር። ታዲያ ምን አለች? አንድ ድሮ ኮሌጅ ሆና የምታውቀው ጓደኛዋ እዚህ ከተማ እንደመጣና አንድ ቦታ ለመገናኘት ቀጠሮን እንደያዙ ነግራኝ ነበር። ምን አስተያየት እንዳለኝ ጠይቀኝ ነበር። እንዴት እስካሁን አልነገርከንም? እንዴት ተጨንቀን እያየ? ይሄ ምን ተብሎ ይነገራል? በዚህ ላይ ደግሞ ሮበርትን ቅር እንዳይለው ብዬ ነው። ታዲያ ምን አልካት? ከልብሽ ተማከሪና ራስሽ ወስኝ እንጂ በዚህ ውስጥ የምገባበትና የምሰጥሽ ምክር የለም አልኳት። ከዛ በኋላ ደውላልህ ነበር? አዎ። የነገረችህ ነገር አለ? ያሉበት ቦታ ጫጫታ ስለነበር በደንብ አይሰማም እንጂ ካነጋገሯ ደስተኛ ትመስል ነበር። የት እንደነበሩ ነግረሃለች? አልነገረችኝም። በግምት ግን እርግጠኛ ነኝ መሀል ከተማ ያለ መዝናኛ ዳንስ ቤት ይመስለኛል። እንዲያውም እዚያ ቁጭ ብለን ከምንጨቃጨቅ ለምን እዛ ሄደን አናጣራ፣ ከዚያ በኋላ ለፖሊስ ነግረን የሚሆነው ሁሉ እናደርጋለን። በእኔ ግምት ግን አትጠራጠሩ፣ እናገኛታለን። በዚህ ጊዜ እስካሁን ደንዝዞ ተቀምጦ የነበረውና በውይይቱ ላይ ብዙም ያልተሳተፈው የጆይስ እጮኛ ሮበርት ከመቀመጫው በመነሳት ዳንስ ቤቱን ታውቀዋለህ ብሎ ተካልኝ ላይ አፈጠጠበት። ተካልኝ ጆይስ ነገረችኝ ያለው ታሪክ እስካሁን ስላልነገረው ተናዷል። ሶሪ ሮበርት፣ ያልነገርኩ ትቀያየማላችሁ ብዬ ነው አለና ትከሻውን ለማቀፍ ወደ ሮበርት ጠጋ ሲል ሮበርት ወደ በሩ እያመራ በል ቦታውን ካወቀው ውሰደን አለው ፊቱን አጨማዶ። ሶስቱም ተያይዘው ከተካልኝ ቤት ወጡ። ተካልኝ የሚቀጥለው እርምጃው ምን እንደሆነ ገና አላሰበበትም። ትልቁ ችግሩ ግን ፖሊስ እንዳይሰማና ከቤቱ እንዲወጡለት ለጊዜው ያሰበው እቅድ እንጂ ከዚህ በኋላ የት እንደሚወስዳቸው አያውቅም። ሁሉም በአንድ መኪና መሄድ ቢኖርባቸውም ተካልኝ ግን ከግቢው ሲወጣ ባየው ነገር ስጋት ስለገባው በራሱ መኪና እንደሚሄድና እንዲከተሉት ነግሯቸው ወደ መኪናው በመግባት ሲራመዱ የሁሉም አይን ተካልኝ አይን ወደ ተወረወረበት መመልከት ጀመሩ። ከቤቱ ኋላ ከአትክልቱ መሃል ገላጣ ቦታ ላይ ሁለት የጎረቤት ድንቅ ውሾች በትናንሽ ጥፍሮቻቸው መሬቱን ይጭራሉ። ተካልኝ የነ ሮበርትን እይታና ትኩረት ለማስለወጥ አስቦ ይህን ጎረቤቴን እኮ ሁልጊዜ ውሾችህ እኔ አትክልት ላይ እንዳይጸዳዱ ከልክል ብለው አልሰማለኝ አለና ወደ ትናንሾቹ ውሾች ጠጠር አንስቶ በመወርወር አባረራቸው። በልቡ ግን በጣም ደንግጧል። ስጋቱ ፊቱ ላይ ቢያስታውቅበትም በውሸት ፈገግታ ለመሸፈን እየሞከረ እንሂድ ግቡና ተከተሉኝ አለና መኪናውን አስነስቶ ወደ ከተማ መብረር ጀመረ። እነሱም ተከተሉት። ባልጠበቀውና በዚህ በተወጣጠረ ሁኔታ ላይ ሆኖ ሳይታወቅበት ለመውጣትና ገለልተኛ ለመሆን አለመቻሉ ተሰምቶታል። የሮበርት ጓደኛ ተጠራጣሪነት፣ የጎረቤቱ ውሾች የአትክልት ቦታውን መጫር ተደማምረው ከፍተኛ ስጋት ላይ ጥለውታል። መኪናውን በከፍተኛ ፍጥነት እየነዳ ወደ ከተማው ለማቋረጥ የሚቀለውን ትልቁንና የመኪና ትራፊክ በብዛት ወደሚያስተናግደው አውራ ጎዳና ውስጥ ሲገባ የመኪኖችን ፍጥነት አመቺ ቦታ በመያዝ የሚቆጣጠረው የትራፊክ ፖሊስ ተከትሎ አስቆመው። ተካልኝ ጥፋቱን ቢያውቅም ለማደናገር ያክል ምን አጠፋሁ ኦፊሰር አለ በተረጋጋ መልክ። በምን ያህል ፍጥነት እንደምትነዳ ታውቀዋለህ አለው ፖሊሱ። እረ አልፈጠንኩም፣ መንጃ ፈቃድና ኢንሹራንስ አለው ፖሊሱ። በህጉ መሰረት ተካልኝን ከመኪናው እንዳይወጣ ነግሮት ወደ ፓትሮል መኪናው በመሄድ
የተካልኝን መረጃ አመሳክሮ ተመልሶ ወደ ተካልኝ መኪና ሲያመራ እነ ሮበርት ደርሰው መኪናቸውን ከፖሊሱ መኪና ኋላ በማቆም ከመኪናቸው ወጡ። ምን ሆናችኋል? ባላችሁበት ቁሙ አላቸው ፖሊሱ ግራ በመጋባትና አመጣጣቸውን እየጠረጠረ። እሱ ጓደኛችን ነው፣ ሰው ጠፍቶብን እየፈለግን ስለሆነ ይቅርታ ብታደርግለት። የምን ሰው? የኔ እጮኛ ትናንትና ከቤት እንደወጣች አልተመለሰችም አለ ፈጠን ብሎ ሮበርት። ታዲያ ከሱ ከፍጥነት በላይ መንዳት ጋር ያንተ እጮኛ መጥፋት ምን አገናኘው? አይ ስለ ቸኮልን ለዛሬ ይቅርታ ብታደርግለት ብለን ነው። ትሰማላችሁ? ከአንድ ጊዜ በላይ አልደግመው። ወደ መኪናችሁ ተመለሱና እዛው ተቀምጣችሁ ጠብቁ። እኔ ከሱ ጋር ጨርሼ ትሄዳላችሁ፣ አለዚያ ግን እናንተም ችግር ውስጥ ትገባላችሁ አላቸው በትህትና። ኦፊሰር አልገባህም፣ ምን አለ ለዛሬ ይቅርታ ብታደርግለት አለ አሁንም ሮበርት። ፖሊሱ ያላሰበው ጥርጣሬ ውስጥ በመግባት ምናልባት በጋራ የያዙት ነገር ሊኖር ስለሚችል በሚል ግምት ሌላ ተጨማሪ የፖሊስ ኃይል እንዲመጣለት እርዳታ ፈልጋለሁ የሚል የራዲዮ ጥሪ ሲያደርግ ቴሌፎን የሚል ቃል ከመስማቱ ሁለት የፖሊስ መኪናዎች ተከታትለው ኋላና ፊት አቁመው ወደ እነ ሮበርት መኪና በማምራት ምንድነው ችግሩ ብለው ቀድሞ በስፍራ የተገኘውን የፖሊስ ባልደረባ ጠየቁት። ፖሊሱም ሁኔታው በትክክል እንዳልገባው ገልጾ ሮበርትና ጓደኛውን የበለጠ እንዲያብራሩ ከመኪና ወርደው እንዲያስረዱ ጠራቸው። ተካልኝም ከመኪናው ወጥቶ ተቀላቀለ። ሁሉም የሚናገሩት ለፖሊሶቹ አደናጋሪና ግልጽ ስላልሆነላቸው ጭራሽ ጥርጣሬ ውስጥ አላቸው። በተለይ የተካልኝ መርበትበት አንድ ችግር እንዳለ የጠቆማቸው ይመስላሉ። በዚህ መሃል አንድ ፖሊስ ይቅርታ፣ ደንብ ስለሆነ መኪናችሁን ብንፈትሽ ቅር ይላችኋል አላቸው። የሮበርት ጓደኛ ተቻክሎ እረ ፈትሹትና ቶሎ ልቀቁን አለ በመጣደፍ። የመጀመሪያው ፖሊስ ፊቱን ወደ ተካልኝ አዙሮ አንተስ ወንድሜ መኪናህን ብንፈትሽ ቅር ይልሃል አለው። ግድ የለኝም አለ እንደ መፍራት ሲል ያስታውቅበታል። የወንጀለኛን ፊት በማንበብ የታወቁት የአሜሪካ ፖሊሶች እንዲህ አይነት ነገር ሲገጥም ጥርጣሬያቸው ወደ አደላው ትኩረት ማድረግ ደንባቸው ነውና ፖሊሱ የተካልኝን መኪና የፊትና የኋላ መቀመጫ ከፈታተሸ በኋላ የኋለኛውን ኮፈን ልትከፍትልኝ ትችላለህ አለው ወደ ተካልኝ ዞሮ። ቁልፉ ጠፍቶብኛል። ያስከው ምንድነው? ይሄ የሞተሩ ነው። የዚህ መኪና የኋለኛው መክፈቻ ለብቻው ነው፣ እሱም ጠፍቶብኛል አለ ፈርጠም ብሎ። ፖሊሱ ተካልኝ መደበቅ የፈለገው ነገር እንዳለ በመጠርጠር በሹፌሩ በር በኩል ዞሮ ከመቀመጫው ስር ያለውን የኋላ ኮፈን መክፈቻ ሳብ ሲያደርገው በኋላ በኩል ገጭ የሚል የመከፈት ድምፅ በመሰማቱ ወደ መኪናው ጀርባ መራመድ ጀመረ። ተካልኝ ሰማይና ምድር የተሽከረከረ መሰለው። ይህ ይመጣል ብሎ ጭራሽ አልጠረጠረም። ቀላሉ የትራፊክ ጥፋት ለዚህ ደረጃ ላይ መድረሱ ክፉኛ አስደንግጦታል። ከኋላ ኮፈን ውስጥ ያለውን ነገር የሚያውቀው እሱ ብቻ ነው። ማምለጫ የሌላት
በወጥመድ የተያዘች አይጥ የሆነ መሰለው። ለዚህ ቀን ብሎ ያስቀመጠው የጦር መሳሪያ ባለመግዛቱ ራሱን እየረገመ ከተፋጠጠበት ወንጀልና ከወቅቱ ትልቅ ዜና ለማምለጥ አንድ መፍትሄ ጭንቅላት ውስጥ ብልጭ አለበት። አላመነታም። በዛ የፈጣን አውራ ጎዳና ላይ ከተቃራኒ አቅጣጫ እየበረረ ከሚመጣው ከባድ መኪና ፊት ዘሎ ገባ። ከባዱ መኪና ከነበረው ፍጥነት አኳያ ወዲያው ማቆም ባለመቻሉ ለሁለት የተከፈለውን የተካልኝን አካል ግማሹን እንደጎተተ ከ100 ሜትር በላይ ከፊት ፈረፋንጎ ላይ እንዳንጠለጠለ ይዞት ተጓዘ። የተካልኝን የመኪና የኋላ ኮፈን የከፈተው ፖሊስ የተጠቀለለውን በደን ገልጦ እንዳየ በመደናገጥ ሽጉጡን ፊት ለፊት ደግኖ ወደ እነ ሮበርት በመጮህ እንዳትንቀሳቀሱ፣ እጅ ወደ ላይ በማለት እየጮኸ በጥንቃቄ መጠጋት ጀመረ። ሌሎቹም ፖሊሶች ባልደረባቸው ከመኪና ውስጥ ያገኘው ወንጀል እንዳለ በመገመት ሁሉም ሽጉጣቸውን እነ ሮበርት ላይ በመደገን በአስደንጋጭ ድምፅ መጮህ ጀመሩ። እነ ሮበርት በተደናገረ ሁኔታ መሬት ላይ በደረታቸው ተዘርግተው ይጮሃሉ። ፖሊሶች እንዳትንቀሳቀሱ እያሉ ይጮሃሉ። አካባቢው በሙሉ የጩኸትና የጦርነት ቀጠና መሰለ። የተካልኝ አካል ግን ግማሽ በድኑ ከከባዱ መኪና ስር፣ ከፊሉ ደግሞ በርቀት ተቆራርጦ ወድቆ ጸጥ ብሏል። ፖሊሶች ሮበርትና ጓደኛውን በካቴና እንዳሰሯቸው ወደ ተካልኝ መኪና በመውሰድ የጠፋችው ሴት ይህች ናት ብለው ጠየቋቸው። ከሁለቱም ያገኙት መልስ አለ ዛሬ አይተናት አናውቅም የሚል ነበር። ታዲያ የእናንተ ጆይስ የት ሄደች? አለ አንዱ ፖሊስ እነርሱንም እንደ መጠርጠር እያለ። እስቲ ተካልኝ ቤት እንሄድ ምናልባት አለ የሮበርት ጓደኛ የታሰረውን እጁን እያወናጨፈ። እንደሱ እንኳን አይሆንም፣ እናንተ እኛ ጋር ወደ ጣቢያ ትሄዳላችሁ አለ አጭሩ ፖሊስ። ግድ የለም ልንረዳችሁ እንችላለን፣ ባትፈቱንም በካቴና እንደታሰረን ይዛችሁን ሂዱ አለ ሮበርት የልቡ ምት በጣም መጨመሩ እየታወቀ። በአካባቢው ያለውን ሁኔታ እንዲያረጋጉ ለሌሎች ሕግ አስከባሪዎች ነግረው ሁለቱም ይዘዋቸው ወደ ተካልኝ ቤት አመሩ። ተካልኝ ቤት ለመድረስ ጥቂት ሲቀራቸው የአካባቢው ሰው ሁሉ ወደ አንድ አቅጣጫ ይሮጣል፣ ወደ ተካልኝ ቤት አቅጣጫ። ብዛት ያለው የፖሊስ መኪና በአካባቢው ተበታትኖ ቆሟል። ድንክዬ ውሾች ጭራው ያወጡትን ቁራጭ ጨርቅ የተመለከተው የውሾቹ ባለቤት ለፖሊስ አሳውቆ በተደረገው ቁፋሮ አንድ የሴት ሬሳ ወጥቶ በአምቡላንስ አልጋ ላይ መሬቱ ላይ ተጋድሟል። እነ ሮበርትን ያመጧቸው ፖሊሶች ከሌሎች የሥራ ባልደረቦቻቸው ጋር ከተነጋገሩ በኋላ እነ ሮበርትን በካቴና እንደታሰሩ እየገፋፉ ከመኪና ወጧቸውና ወደ ተጋደመው ሬሳ በማምጣት የጆይስ መሆኑን ጠየቋቸው። አሁንም ያገኙት መልስ አይደለም የሚል ነበር። ታዲያ ጆይስ የት ሄደች? የሁሉም ፖሊሶች ጥያቄ ነበረ። ፖሊሶች የተካልኝን ቤት ኃይል ተጠቅመው በመክፈት በቤት ውስጥ ፍተሻ ማድረግ ጀመሩ። ሁለቱን ክፍሎች በመዘዋወር
ከፈተሹ በኋላ ወደ መኝታ ቤት ሲቀርቡ የመኝታ ቤቱ በር ተቆልፏል። አማራጭ ስላልነበራቸው ከመጋጠሚያው ላይ ፈልቅቀው ከፈቱት። ወደ ውስጥ እንደገቡ የሁሉም አይን ያረፈው አልጋ ላይ የተጋደመው በድል ላይ ነበር። አንደኛው ፖሊስ ተጠግቶ ከላይ በኩል ገለጥ ሲያደርገው በጣም አመድ የመሰለ የሴት ሬሳ ነው። ወዲያው ሮበርትና ጓደኛውን ወደ ውስጥ ጠርተው ይህችስ ጆይስ ናት የሚል ጥያቄ ሲያቀርቡ ቀድሞ የተመለከተው የሮበርት ጓደኛ አዎ ብሎ ከመናገሩ ሮበርት ራሱን ስቶ ተዝለፍልፎ ወደቀ። ተፈጸመ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።